ምዕራፍ 8 የጌዲዮን የመጨረሻው ድል። የኤፍሬም ሰዎች ይህ ያደረግክብን ምንድነው? ምድያምን ለመዋጋት በወጣህ ጊዜ ለምን አልጠራህንም? አሉት። ጽኑ ጥልም ተጣሉት። እርሱም እኔ ዛሬ እናንተ እንዳደረጋችሁት ምን አደረግኩ? የኤፍሬም ወይን ቃርሚያ ከአቤኔዘር ወይን መከር አይሻልምን? እግዚአብሔር የምድያምን አለቆች ሄሬብንና አዜብን በእጃችሁ አሳልፎ ሰጥቷቸዋል። እናንተ ያደረጋችሁትን የሚመስል እኔ ምን ማድረግ እችል ኖሯል? አላቸው። ከዚህ በኋላ ተዉት። ይህን ቃል በተናገራቸውም ጊዜ መንፈሳቸው አረፈ። ጌዲዮንም ወደ ዮርዳኖስ ወጥቶ ተሻገረ። ከእርሱም ጋር ያሉት 300 ሰዎች ተሻገሩ። ምንም እንኳ ቢራቡም ያሳድዱ ነበር። የሱኮትንም ሰዎች ተርበዋልና እኔን ተከተሉ፣ ሰዎች እባካችሁ እህል ስጧቸው፣ እኔም የምድያም ነገሥታት ዛቤልንም ስልማንና አሳድዳቸዋለሁ አላቸው። የሱኮትም አለቆች እኛ ለሰራዊት እህል እንድንሰጥ የዛቤል የሰልማን እጅ አሁን በእጅህ ነውን? አሉት። ጌዲዮንም እግዚአብሔር ዛቤልንና ሰልማንን በእጄ አሳልፎ ቢሰጠኝ እኔ በምድረ በዳ እሾህና በኩርንችት ሥጋችሁን እገርፋለሁ አለ። ከዚያም ወደ ፋኑኤል ወጣ። ለፋኑኤልም ሰዎች እንዲህ አላቸው። የፋኑኤልም ሰዎች የሱኮት ሰዎች መለሱለት። እርሱም የፋኑኤል ሰዎች በደህና በተመለስኩ ጊዜ ይህን ግንብ አፈርሰዋለሁ ብሎ ተናገራቸው። ዛቤልና ስልማናም ከሰራዊቶቻቸው ጋር በቀርቀር ነበሩ። ሰይፍ የሚመዙ 120,000 ሰዎች ወድቀው ነበርና ከምሥራቅ ሰዎች ሰራዊት ሁሉ የቀሩ 15,000 ያህል ሰዎች ነበሩ። ጌዲዮንም በድንኳን የሚኖሩ ሰዎች ባሉበት መንገድ በኖቤትና በዮግቤል በምሥራቅ በኩል ወጣ። ሰራዊቱም ተዘሎ ሳለ አጠፋቸው። ዛብሄልና ስልማናም ሸሹ፣ እርሱም አሳደዳቸው። ሁለቱም የምድያም ነገሥታት ዛብሄልንና ስልማናን ያዘ። ጌዲዮንም ሰራዊቱን ሁሉ አጠፋ። የኢዮአስ ልጅ ጌዲዮንም ከአሬስ ዳገት ከጦርነት ተመለሰ። ከሱኮቱም ሰዎች አንድ ብላቴና ይዞ መረመረው። እርሱም 77ቱን የሱኮቱን አለቆችና ሽማግሌዎችን አስቆጠራቸው። ጌዲዮንም ወደ ሱኮት አለቆች መጥቶ የደከሙት ሰዎች እህል እንሰጥ ዘንድ የዛቤልና የሰልማና እጅ አሁን በእጅ ነውን ብላችሁ የተላገዳችሁብኝ ዛቤልና ሰልማን እነሆ አለ። የከተማይቱንም ሽማግሌዎች አለቆች ያዘ። የምድረ በዳንም እሾህና ኩርንችት ወስዶ የሱኮትን ሰዎች ገረፋቸው። የፋኑኤልንም ግንብ አፈረሰ። የከተማይቱንም ሰዎች ገደላቸው። ዛቤልና ሰልማናን በታቦር የገደላችኋቸው ሰዎች እንዴት ያሉ ነበሩ? አላቸው። እነርሱም እንዳንተ ያሉ ነበሩ፣ አንተንም ይመስላሉ ነበር፣ መልካቸው እንደ ነገሥት ልጆች መልክ ነበር ብለው መለሱለት። ጌዲዮንም የእናቴ ልጆች ወንድሞቼ ነበሩ፣ አድናችኋቸው ቢሆን ኖሮ ሕያው እግዚአብሔርን እኔ አልገድላችሁም ነበር አለ። በኵሩንም ዮቶርን ተነስተ ግደላቸው አለው። ብላቴናውም ግን ገና ትንሽ ነበርና ስለፈራ ሰይፉን አልመዘዘም። ዛቤልና ሰልማናም ኃይልህ እንደ ጎልማሳ ኃይል ነውና አንተ ተነስተ ውደቅብን አሉት። ጌዲዮንም ተነስቶ ዛቤልንና ሰልማናን ገደለ።
በግመሎቻቸው አንገት የነበረውን ሱልሴዎች ማረከ። የእስራኤልም ሰዎች ጌዴዎንን ከምድያም እጅ አድነኸናልና አንተ ልጅህም የልጅ ልጅህም ደግሞ ግዙን አሉት። ጌዴዎንም እኔ አልገዛችሁም፣ ልጄም አይገዛችሁም፣ እግዚአብሔር ይገዛችኋል እንጂ አላቸው። እስማኤላውያንም ስለ ነበሩ የወርቅ ጉትቻ ነበራቸውና ጌዴዎን ሁላችሁም ከምርኳችሁ ጉትቻዎቻችሁን እንድትሰጡኝ እለምናችኋለሁ አላቸው። እነርሱም መስጠትን ፈቅደን እንሰጥሃለን ብለው መለሱለት። መጎናጸፊያም አነጠፉ። ሰውም ሁሉ የምርኮውን ጉትቻ በዚያ ላይ ጣለ። የለመነውም የወርቅ ጉትቻ ሚዛኑ ከአምባሩ ከድሪውም ከምድያምም ነገሥታት ከለበሱት ከቀዩ ቀሚስ በግመሎቻቸውም አንገት ከነበሩት ሱሉሴዎች ሌላ 1700 ስቅል ወርቅ ነበር። ጌዴዎንም ምስል አድርጎ ሠራው፣ በከተማውም በኤፍራታ አኖረው። እስራኤልም ሁሉ ተከትለው አመነዘረበት። ለጌዴዎንና ለቤቱ ወጥመድ ሆነ። ምድያምም በእስራኤል ልጆች ተዋረዱ፣ ራሳቸውንም ዳግመኛ አላነሱም። በጌዴዎንም ዕድሜ ምድሪቱ 40 ዓመት አረፈች። የኢዮአስ ልጅም የሩብዓል ሄዶ በቤቱ ተቀመጠ። ለጌዴዎንም ብዙ ሚስቶች ነበሩትና ከአብራኩ የወጡ 70 ልጆች ነበሩት። በሴኬምም የነበረችው ዕቅብቱ ወንድ ልጅ ወለደችለት። ስሙንም አቤሜሌክ ብሎ ጠራው። የኢዮአስም ልጅ ጌዴዎን በመልካም ሽምግልና ሞተ። በአብያዜራውያንም ከተማ በኤፍራታ በነበረችው በአባቱ በኢዮአስ መቃብር ተቀበረ። እንዲህም ሆነ፣ ጌዴዎን ከሞተ በኋላ የእስራኤል ልጆች ተመለሱ፣ በኣሊምንም ተከትለው አመነዘሩ። በኣሊምም አምላክ ይሆናቸው ዘንድ ከእነርሱ ጋር ቃል ኪዳንን ገቡ። የእስራኤልም ልጆች በዙሪያቸው ከነበሩ ከጠላቶቻቸው ሁሉ እጅ ያዳናቸውን አምላካቸውን እግዚአብሔርን አላሰቡትም። እርሱም ለእስራኤል በጎ ነገርን ሁሉ እንዳደረገ መጠን እነርሱ ይሩበኣል ለተባለ ለጌዴዎን ቤት ወረታ አላደረጉም።